በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዚኻ እንተዓበኻ አዚኻ ትሑትኩን። መጽሐፈ ሲራክ ምዕራፍ 3 ቁጥሪ 16 እዚ ኃይለ ቃል እዚያ እስከ ሎሚ ከም እግዚአብሔር ፈቃድ ንራእያ እስከ እዚ ማለት ሓንቲ ካብተን ዓንድታት መንፈሳውነት ዝኾናት ናይ ትሕትና እትምህር እያ። ከመይ እንድሕሪልና ምዕባይ ማለት እንታይ ማለት እዩ? ብስጋ ምዕባይ አሎ፣ በመንፈሳውነት ምዕባይ አሎ። ብስጋ በትምህርቲ ምዕባይ አሎ፣ በስልጣን ምዕባይ አሎ፣ በሀብቲ ምዕባይ አሎ፣ በዝተፈላለየ ነገር ምዕባይ አሎ። ስለዚህ አዚኻ እንተዓበኻ አዚኻ ድማ ትሑትኩን። ንኣብነት ከመይ ክንብል ከለና ዓለማዊ ክብሪ መንፈሳዊ ክብሪ ዓለማዊ ክብሪ ንጀምረሉ። ስለዚህ እስከ ሓደ ሰብ ብህፃናት ህፃን ነይሩ ህፃን እንከሎ ጽቡቕ ይላኣኽ ኣብ ማእኸላይ ጉብዝና 13 ዓመት ክጅምር ከሎ ክኸውን ከሎ እንደ ዓበየ ክኸይድ ከሎ እምቢታ እንዳራእየ ኸይድ። እዚ ስለምንታይ ኣዝዩ እንደ ዓበየ እንዳኸደን ከሎ ትሕትና እንዳምፀ ዝያዳ እንዳተኣዘዘ ክኸይድ እንዳትዝግበውን ከሎ ንሱ ግን ዝያዳ ትዕቢት እንዳገበረ ኸይድ። ስለዚህ እቲ መጽሓፍ ግን እንታይ ዝብለን አዚኻ እንተዓበኻ አዚኻ ትሑትኩን ይብል። ስለዚህ መንእሰይ እውን ከምኡን ይኸውን ኣሎ ማለት እዩ። ስለዚህ ዕድመው ሰብ እንዳወሰኸ ክኸይድ ከሎ ዝያዳ እንዳተዓበየ ዘይኮነ ዝኸይድ እንታይ ዳ እንድሕሪልና ዝያዳ ትሕትና እንዳራእዩ እቶም ዓበይቲ ነቶም ናእሽቱ ዝያዳ ትሕትና እንዳርአነና ኢና ክንከይድ ዝግባአና። ብኸመይ ዝያዳ እንዳዓበና ክንከይድ ከለና ዝያዳ ኻ ትሕትና እንዳርአና ወይ ከዓ እንዳርአና ክንከይድ ይግባአና ማለት እዩ። እዚ ብዕድመ እዩ። ካልእ በትምህርቲ ትምህርቲ ካብ ዜሮ ኢልና ሃይልና ክሳብቲ ዝንፈልጦ ወይ ክሳብቲ ዝለዓለ ደረጃ ትምህርቲ እንዳዓበና እንተኸድና እንዳጻዕርና እንተኸድና ንኻልኦት ሰባት መንነትና ንኽነርኢ ዘይኮነ ወይ ዘይተምሃሩ ኢልካ ምጽራፍ ዘይኮነ እንታይ ዳ ነቶም ዘይተምሃሩ ብርሃን ዝጠፍኦም ብርሃን ንምዃን እዩ። ዝያዳ በትምህርቲ እንተዓበኻ ዝያዳ ድማ ትሑትኩን ማለት እዩ። ካልእ በሃብቲ እዩ። ዝያዳ ሃብታም እንተኾንካ ነቲ ድኻ ሓውኻ ክትንየተሉ ወይ ክትንዕቆ ዘይኮነስ እንታይ ዳ እንተኽኢልካ ትሕግዞ ካብ ዓሳብ መሃብ ወይ መጀለብ ምርኣይ እንተዘይኮይኑኻ ምሕጋዝ እንተዘይኮይኑ በሃብትኻ ክትንየተሉ ኣይግባእን እዩ። ካልእ ብስልጣን እዩ። ሓደ ሰብ ኣብ ስልጣን ክመጽእ ከሎ ኣብ ስጋዊ ስልጣን ኢና ንዛረብ ዘለና። እዚ እውን ንመንፈሳዊ ስልጣን እውን የካይድ እዩ። ስለዚ በመንፈሳዊ ስልጣን እውን በስጋዊ ስልጣን እውን ክኸውን ከሎ ሓደ ሰብ ኣብ ሓደ አገልግሎት እንደ ዓበየ ክኸይድ ከሎ ዝያዳ ትሕትና ስልጣኑ ዝያዳ ትሕትና እንዳገበረሉ እምበር በቲ ስልጣን ኣነ ዘይበልክዋ ኣይትኹን ኣነ ዘይኮንኩም ክብል የብሉን። ስልጣኑ ንህዝቢ ክገልግለሉ እምበር መንነቱ ከርእየሉ ኣይኮነን። ስለዚ ኣብ ስልጣን ዘለና ኩላትና ነዛ አእምሮዚ ተገንዚብና በፍርሃት ኣብ ቅድሚ እግዚአብሔር ንኽነገልግሎ ወይ ከዓ ብዝተፈላለየ ነገር ኣብ ስልጣን ሃብቲ እውን ዘለና ንህዝቢ ክነገልግል ከም ዝኾንና ተረዲና ነቲ ህዝቢ ብግቡእ ነገልግል። ከምኡውን ኣብ መንፈሳዊ ዘለው ስልጣን ካብቲ ዝናእሰ ክሳብቲ ዝዓበየ ነቲ ምእመን ብስልጣን ክንየተሉ ወይ መንነቱ ከርኢ ዘይኮነስ እንታይ ዳ ብስልጣን ናታያኔም ኮይኑ ከገልግል ንኣገልግሎት ዝያዳ ይጽዋዕ ከም ዘሎ ዘረድእ ትምህርቲ እዩ ማለት እዩ። ስለዚ ብመንፈሳዊ ክብሪ እውን ክንብል ከለና ሓደ ሰብ ካብ ጸጋ እግዚአብሔር ካብ ጸጋ ናብ ጸጋ እንዳዓበየ ክኸይድ ከሎ ካብ እምነት ናብ እምነት እንዳወሰኸ ክኸይድ ከሎ ነቲ ዘይኣማኒ ክወራዝየሉ ዘይኮነስ እንታይ ዳ ነቲ ዘይኣማኒ ብጸሎት ክሕግዞ ንሓጥእ እንድሕር ኮይኑ ብጸሎት ክድግፎ መንገዲ ሓጢኣቱ ምእንተ ገድፍ ንእግዚአብሔር ክልምነሉ ከም ናይ ቅዱሳን አቦታት ይግባአና እዩ ማለት እዩ። ስለዚ ብጸጋ እግዚአብሔር ምዕባይ ድማ ወይ ኣብ ቅድስና ምዕባይ ማለት እዩ ማለት እዩ። ስለዚ እዚ ትምህርቲ እዚ ሰበት ዝረኸቦ ክብሪ ተዳፋፊው ናብ ትዕቢት ከይወድቕ ዘጠንቅቕ እዩ ማለት እዩ። ስለምንታይ ዳ ኣዚኻ ትሑትኩን ተባሂሉ እንድሕሪልና ትሕትና መሰረት ኩሉ ሰናይ ግብሪ እዩ። ጸጋ እግዚአብሔር ንምስሓብ ቅዱስ መጽሓፍ ከምዚ ይብሉ ኣምላኽ ንዕቡያት ይቃወሞም ንዝተዋረዱ ንትሑታት ግና ጸጋ ይህቦም ይብል ያዕቆብ ምዕራፍ 4 ቁጥሪ 6። ስለዚ ሰብ ብማዕረግ እናዓበየ ክኸይድ ከሎ ዝያዳ ጸጋ የልዩ። እቲ ጸጋ ዝርከብ ድማ ብትሕትና ጥራይ እዩ፣ ካልእ ኣይከውንን እዩ። ካብ ውድቀት ንምድሓን እዩ። ካልእ ሰይጣን ካብ ሰማያዊ ክብሩ ዝወደቐ ብትዕቢት እዩ። ስለዚ ሰብ ኣብ ልዕሊ ወይ ኣብ ላዕሊ ኣብ ክብሪ ምስ በጽሐ ንፋስ ትዕቢት ከይደፍኦ መልሕቕ ትሕትና የድልዮ ከም ዝኾነ ክስተውዕል ይግባእ እዩ። ካልእ ኣብ ቅድሚ እግዚአብሔር ሞጎስ ምርካብ ኣብ ቅድሚ እግዚአብሔር ሞጎስ ንኽትረክብ ይርክበካ እዩ ትሕትና። ስለዚ ሓቀኛ ክብሪ ካብ ሰብ ዝወሃብ ማዕረግ ዘይኮነስ ካብ ኣምላኽ ዝወሃብ ናዕዳ እዩ። ክርስቶስ ባዕሉ እቲ ንርእሱ ትሕት ዘብል ልዕል ክብል እዩ ኢሉ ኣብ ወንጌል ማቴዎስ ምዕራፍ 23 ቁጥሪ 12 ብምባል መንገዲ ክብሪ ትሕትና ምዃና ምሂሩና እዩ። ካልእ ኣብነት ናይ ቅዱሳን እስከ ንርአይ ካብቶም ደስ ዝብሉኻ ዛንተታት እስከ ናይ እመቤታችን ቅድስት ድንግል ማርያም ኣብ ሉቃስ ወንጌል ምዕራፍ 1 ቁጥሪ 48 ከምዚ
ቅድስት ድንግል ማርያም ካብ ኩሉ ፍጥረት ንላዕሊ ዝኸበረት ክንስሕ ውርደት ባርዩ እሞ እንሆ ካብ ሕጂ ወለዶ ኩሎም እስቲ ክብሉን ይብል። ከመይ ዓይነት ትሕትና እዩ! ከምዚ ዓይነት አገላለጽ፣ ከምዚ ዓይነት አዘራረባ ትሕትና ውርደት ባርዩ እሞ ይብል። ትሕትና ባርዩ እሞ ኢሉ ይገልጽ። ስለዚህ ካብ ቅድስት እመቤታችን ቅድስት ድንግል ማርያም ድማ ካብ ቅዱስ ጳውሎስ እውን ከምዚ ይብል ክሳብ ሳልሳይ ሰማይ ዝተነጥቀ ዓበይ ሐዋርያ ክንሱ ካብ ሓጣን አነ ቀዳማይ እዩ። ቀዳሚት መልእኽቲ ጢሞቴዎስ ምዕራፍ 1 ቁጥሪ 15 ዝምባል ትሕትና ነይሩ። ንበዓል ቅዱስ ኢዮብ አነ ሓሰኻየ፣ ንበዓል አቦና አብርሃም ኩሎም ቅዱሳን አነ አይጠቅምኒ፣ አነ ሐመዲ፣ አነ ሓሰኻየ እንዳበሉ ትሕትናኦም ርእሶም ተዋረዱ ሰባት በትሕትና ይመጽእ ናብ ልዕልና ማለት። ስለዚህ አዝኻ እንዳዓብኻ አዝኻ ትሕትኩን ማለት ዝያዳ ክብሪ ኣብ ዝረኸብካሉ እዋን ዝያዳ አገልጋሊን ድኹምን ምዃንካ ዘክር ማለት። ትሕትና ማለት ንርእስኻ ምውራድ ጥራይ ዘይኮነስ ንኹሉ ክብሪ ናብ አምላኽ መምላስን ዶክሶሎጂ ወይ ከዓ ንሰባት ብፍቕሪ ምግልጋልን እዩ። بحثيرو تحتنا نلعلي مدايبو كبريا تعبيت كنا ناي منقد طفات اتوسد انفقيا وسبحات الإكزيابير والولادي ترنجل ولمسكالو كبور امين.